እንደምን አላችሁ ተማሪዎች? ይህ ከሳይንስ ሚዲያ ተዘጋጅቶ የሚተላለፍላችሁ የ11ኛ ክፍል ኬሚስትሪ ትምህርት ነው። በዛሬው ሌሰናችን የምንሰራው ዛሬ ያዘጋጀውላችሁ ቪዲዮ ቻፕተር 5 ላይ ያለው ሪቪው ኤክሰርሳይዝ ፓርት 2 ነው። ፓርት 1 እንግዲህ ማልቲፕል ቾይስ ኩዌሽንን ከዚህ በፊት በነበረው ሌሰን ላይ ቪዲዮ ላይ ሰርተናል። ስለዚህ ዛሬ የምንሰራው ከ11 እስከ 20 ድረስ ያሉትን ወርክአውት ኩዌሽኖችን ነው። እንግዲህ ፓርቱ ትእዛዝ ፎሎዊንግ ኩዌሽንስ ይላል። እንግዲህ 11ኛ ጥያቄ ፎር ዘ ፎሎዊንግ ሪያክሽን፣ ለነዚህ ሪያክሽን ኢኩሊብሪየም ላይ አለ። ዛን ሪያክሽን ላይ ያለው ቴምፕሬቸር አለ። ፕሪዲክት ዘ ዳይሬክሽን ኦፍ ዘ ቼንጅ ኦን ነው የሚለው። እንግዲህ ኤ ላይ ስንጀምር ሪሙቫል ኦፍ ሳልፈር ዳይኦክሳይድ ይላል፣ አዲሽን ኦፍ ኖቨል ጋዝ ይላል፣ ዲክሪዝ ቮሊዩም ኦፍ ዘ ሲስተም ይላል፣ ኢንክሪዝ ቴምፕሬቸር ኦፍ ዘ ሲስተም እና አዲንግ ካታሊስት ይላል። መልሳችን ስንሰራ ይሄ ኢኩዌሽን አለ። ቱ ሞል ኦፍ ሳልፈር ዳይኦክሳይድ ጋዝ ሪአክት ዊዝ ኦክሲጅን ጋዝ ምን ይሰጣል? ቱ ሞል ኦፍ ሳልፈር ትራይኦክሳይድ ጋዝን ይሰጣል። ለዚህ የተጠቀምነው ቴምፕሬቸር ይህን ታህል ኪሎ ጁል ፐር ሞል ነው። እንግዲህ ይሄ ኢኩዌሽን ውስጥ ኤ ምንድን ነው አድርጉ የሚለው ፕሪዲክት ዳይሬክሽን ኦፍ ዘ ቼንጅ ኦን ኤ ሪሙቫል ኦፍ ሳልፈር ዳይኦክሳይድ ነው። ይህ እንግዲህ ይህን ሳልፈር ዳይኦክሳይድ ከዚህ ሪሙቭ ስናደርግ ኢኩሊብሪየም ወዴት ሽፍት ያደርጋል ነው የሚለው። እንግዲህ ኢፌክት ኦፍ ኮንሰንትሬሽን ስናይ ሳልፈር ዳይኦክሳይድ ከዚህ ሪሙቭ ብናደርግ የዚህ ኮንሰንትሬሽኑ ያነሰ ይሆናል። ስለዚህ እዚህ ጋር ያለው ኮንሰንትሬሽን ብዙ ይሆናል። ዘንድ ኢኩሊብሪየም እዚህ ያለውን ወደዚህ ሽፍት እንዲሆን ያስገድደዋል። ስለዚህ ሪያክሽኑ ወዴት ሽፍት ያደርጋል ማለት ነው? ወደ ሌፍት ሳይድ ሽፍት ያደርጋል። ለምን? እዚህ ጋር ያነሰ ኮንሰንትሬሽን ስለሆነ ኮንሰንትሬሽኑ ወደዚህ እንዲመጣ ኢኩሊብሪየም ይህን ወደዚህ ሽፍት እንዲያደርግ ያስገድደዋል ማለት ነው። ቢጋ ያለው አዲሽን ኦፍ ኖቨል ጋዝ ኦር አርገን አት ኮንስታንት ቴምፕሬቸር ይላል። ኖት ኦንሊ አርገን አት ኮንስታንት ቴምፕሬቸር ኦል ኖቨል ጋዝ ሃቭ ኖ ኢፌክት ኦን ኬሚካል ኢኩሊብሪየም ቱ ሽፍት ዌዘር ዘ ሪአክሽን ቱ ሌፍት ሳይድ ኦር ራይት ሳይድ። እንግዲህ ኢኩሊብሪየም ወዴት ሽፍት እንዲሆን ተጽዕኖ ያላቸው ምኖች ኖብል ጋዞች፣ አርጋን ብቻ አይደለም። ስለዚህ አርጋን የምንለው ኖብል ጋዝ አንዱ ፓርት ስለሆነ ነው። ዲክሪዚንግ ቮሊዩም ኦፍ ዘ ሲስተም ይላል። እንግዲህ ሲስተም ቮሊዩም ዲክሪዝ ሲያደርግ ዲክሪዚንግ ዘ ቮሊዩም ኦፍ ዘ ሲስተም እንግዲህ ኢፌክት ኦፍ ፕሬሸር እና ኢፌክት ኦፍ ቮሊዩም ስናይ እነዚህ ፕሬሸር ሲጨምር እና ቮሊዩም ሲቀንስ ተመሳሳይ ኢፌክት ነው ያለው። ፕሬሸር ሲቀንስ ነው፣ ቮሊዩም ሲጨምር ደግሞ ተመሳሳይ ኢፌክት ነው ያለው። ስለዚህ ፕሬሸር ሲጨምር ቮሊዩም ሲቀንስ ኢኩሊብሪየሙ ትንሽ ሞል ወዳለበት ሽፍት ያደርጋል ማለት ነው። ዛት ኢዝ ቼንጅ ኢን ኤን በዚህ ጊዜ ምን ይሆናል? ሌስ ዘን ዚሮ ይሆናል ማለት ነው። ሌስ ዘን ዚሮ። ስለዚህ ሌስ ዘን ዚሮ ሲሆን ኢኩሊብሪየም ወዴት ሽፍት ያደርጋል ማለት ነው? ወደ ራይት ሳይድ ሽፍት ያደርጋል። ዛት ሚንስ እንግዲህ ኤን እንዴት አድርገን ነው የምናገኛት? እንደምናውቃት ነምበር ኦፍ ሞል ኦን ራይት ሳይድ ማይነስ ነምበር ኦፍ ሞል ኦን ሌፍት ሳይድ። ስለዚህ ቼንጅ ኢን ኤን በዚህም ጊዜ ራይት ሳይድ ላይ ያለው 2 ሲቀነስ ሌፍት ሳይድ ላይ ያለው 2 ሲደመር 1 3። ስለዚህ ሌስ ዘን ዚሮ ሆኗል ማለት ነው። ስለዚህ ኢኩሊብሪየሙ ወዴት ሽፍት ያደርጋል ማለት ነው? ወደ ራይት ሳይድ፣ ትንሽ ሞል ወዳለበት ሳይድ ሽፍት ያደርጋል። እንግዲህ ቼንጅ ኢን ኤን ይሄን ስናመጣ ሌስ ዘን ዚሮ ሲሆን ሌፍት ሳይድ ነው። ቼንጅ ኢን ኤን ሌስ ዘን ዚሮ ማነው ግሬተር ዘን ዚሮ ሲሆን ወደ ራይት ሳይድ ሌፍት ሳይድ ሽፍት ያደርጋል። አንለስ እኩል ነው ዚሮ ኢኳል ቱ ዚሮ ሲሆን ኢኩሊብሪየም ምንም ኢፌክት ወዴትም ሽፍት አያደርግም ማለት ነው። ምን በቀያየርና ፕሬሸርና ቮሊዩም በጨምረን በቀነስን። ዲ ኢንክሪዚንግ ቴምፕሬቸር ኦፍ ዘ ሲስተም ይላል። የሲስተሙ ቴምፕሬቸር ሲጨምር ኢኩሊብሪየም ወዴት ሽፍት ያደርጋል? እንግዲህ ቴምፕሬቸር ኦፍ ሲስተም ኢንክሪዝ ብናደርግ ኢኩሊብሪየም ወዴት ሽፍት ያደርጋል? እንግዲህ ኢኩሊብሪየም ኬሚካል ኢኩሊብሪየም ሁለት አይነት ነው። ቴምፕሬቸር ላይ ተንተርሰን ሁለት አይነት ሪያክሽን ነው፣ ኢንዶተርሚክ ሪያክሽን እና ኤግዞተርሚክ ሪያክሽን። እንግዲህ እንደምናውቀው ኢንዶተርሚክ ሪያክሽን ማለት ከሰራውንዲንግ ወደ ሲስተም ሂትን አብዞርብ የሚያደርግ ሪያክሽን ማለት ነው። ስለዚህ ይሄ ኔጋቲቭ ነው ማለት ይሄኛው ቴምፕሬቸር በየትኛው ነው ያለው ማለት ነው? እዚህ ጋር ሂት ኦፍ ሪያክሽን ቼንጅ ኢን ኢንታልፒ እዚህ ጋር ነው ያለው ማለት ነው። በላይኛው አሮ ይሄ ሪያክሽን ምንድነው? ኤግዞተርሚክ ነው። ይሄ ሪያክሽን በላይኛው አሮ ኤግዞተርሚክ ነው፣ በታችኛው አሮ ኢንዶተርሚክ ነው። ስለዚህ
ኢኩሊብሪየም ሪአክሽን ሁለት ታይፕስ ኦፍ ሪአክሽን ያዘው ማለት ነው፣ ኤግዞተርሚክ እና ኢንዶተርሚክ። ስለዚህ እዚህ ጋር ቴምፕሬቸር ብንጨምር እንግዲህ በአጭሩ አሳጥሬ ስነግራችሁ ኢኩሊብሪየም ውስጥ ቴምፕሬቸር ስንጨምር ወደ ኤግዞተርሚክ ሳይድ ሽፍት ያደርጋል ሪአክሽኑ። አሁን እንግዲህ ይሄኛው ምንድነው ኢንዶተርሚክ ነው፣ ይሄኛው ኢንዶተርሚክ ነው፣ ይሄኛው ደግሞ ኤግዞተርሚክ ነው። ስለዚህ እዚህ ጋር ቴምፕሬቸር ጨመርን ማለት ኤግዞተርሚክ ሳይድ የትኛው ነው? ይሄኛው ነው። ስለዚህ ሽፍት ቱ ሄድ ዳይሬክሽን ሌፍት ሳይድ ሽፍት ያደርጋል ማለት ነው። ይህ አዲሽን ኦፍ ካታሊስት ይላል። ካታሊስትን አድ ስናደርግ ካታሊስቶች ፎርዋርድ ሪያክሽን እና ባክዋርድ ሪያክሽን ኢኩሊብሪየም ላይ እንዲደርስ ያደርጋሉ እንጂ ኢኩሊብሪየም ሌፍት ሳይድ ወደ ራይት ሳይድ፣ ራይት ሳይድ ወደ ሌፍት ሳይድ እንዲሄድ ተጽዕኖ ያላቸው ማለት ነው። ኖ ኢፌክት። ልክ እንደ ኖብል ጋዞች ካታሊስቶች ኢፌክት ያላቸው ወደ የትም ሽፍት አያስደርጉም። ዛት ሚንስ ኖብል ጋዞች እንግዲህ ኢኩሊብሪየም ቶሎ እዚህ ጋር ያለው እዚህ ጋም ያለው በኩል ሬት እንዲንቀሳቀስ አያደርጉም ኖብል ጋዞች። ነገር ግን ካታሊስቶች ምን ያደርጋሉ? ሌፍት ሳይድ ላይ እና ራይት ሳይድ ላይ ያለው ሪአክሽን ቶሎ ኢኩሊብሪየም ላይ እንዲደርስ ያደርጋሉ ማለት ነው። 12ኛ ጥያቄ ባላንስ ዘ ፎሎዊንግ ኢኩዌሽን ኤንድ ራይት ዘ ኢኩሊብሪየም ኮንስታንት ኤክስፕሬሽን ኢን ተርምስ ኦፍ ኬሲ ኤንድ ኬፒ ነው የሚለው። ባላንስ ስናደርግ ሜተድ ኦፍ ባላንሲንግ ኬሚካል ኢኩዌሽን ማስታወስ ይኖርብናል። ስለዚህ ባላንሲንግ ሜተዶችን ስናስታውሳቸው ብዙ ባላንሲንግ ሜተዶች አሉ። ኢንስፔክሽን፣ አልጀብሪክ፣ አሲድ ቤዝ ሜተድ፣ ኤልሲኤም ሜተድ እና ሌሎች የመሳሰሉት ባላንሲንግ ሜተዶች አሉ። ከነዛ ውስጥ ግን ለእናንተ ሞር ሪኮመንድ ማድረጋችሁ አልጀብሪክ ሜተድ ወይም ኤቢሲዲ ሜተድ ነው። ስለዚህ ይህን ኮምፖነንት እንዳለ ኤ እንላለን፣ ቢ እንላለን፣ ሲዲ ሌላም ካለ ኢኤፍ እያልን እንቀጥላለን። ስለዚህ ከዚህ ናይትሮጅን እንዳያሳስታን ድረስ እኩል ነው የምንለው ስንቀይረው ይሄን አሮውን። ስለዚህ ሲ ላይ ስንት ናይትሮጅን አለ? 2 ሲ አለ። ሃይድሮጅን እንዳይረሳን አሁንም ሃይድሮጅን ስንት ኤ ላይ 3 አለ እኩል ነው። ሌላ ሃይድሮጅን እዚህ ስለሌለን ዲ ላይ 2 አለ 2ዲ እንላለን 2ዲ። ሌላ ቢ ላይ ኦክሲጅን አለ ስንት ኦክሲጅን አለ? ቢ ላይ 2 ኦክሲጅን ኢዝ ኢኳል እሱ አሁንም ዲ ላይ 1 ኦክሲጅን ብቻ አለ። ከዛ በኋላ ሌት እንላለን። ሌት እንግዲህ የቀሩት ኮምፖነንቶች እስከሌሉ ድረስ ኤ ስንት ቢሆን? 1 ቢሆን ኤንድ ከሆነ 1 እኩል ነው 2 ሲ። ስለዚህ ኦቨር 2 ስናደርግ ሲ ስንት ሆናለች? 1 ሁለተኛ ትሆናለች። ዘን እዚህ ጋር ኤ 1 እስከሆነች ድረስ ዲ ስንት ሆናለች? 3 እኩል ነው 2 ዲ። ኦቨር 2 ስናደርግ ዲ ኢዝ ኢኳልስ ቱ 3 ሁለተኛ ትሆናለች። ዘን ኦክሲጅን እዚህ ጋር 2ቢ ኢዝ ኢኳልስ ቱ ዲ ይላል። እንግዲህ ዲ 3 ሁለተኛ ብለናል። ስለዚህ 3 ሁለተኛ እኩል ነው 2ቢ። ኦቨር 2 ስናደርግ ቢ ስንት ትሆናለች? 3 አራተኛ ትሆናለች። 3 አራተኛ። ስለዚህ ሌት ብለን የተነሳ ነው። ፍራክሽን መሆን የለበትም ይሄ ኮምፖነንት። ሁሎቹም ከፍራክሽን እንዲሆኑ አድርገን እናባዛለን ማለት ነው። ስለዚህ ሲባዛ 4 ሁሎቹም ከፍራክሽን ይወጣሉ። በዚህን ጊዜ 4 ይሆናል። ይሄኛው 2 ስናቀላው ይሄኛው 1 ይሆናል። ይሄኛው 6 ይሆናል። ይሄኛው 3 ይሆናል። ዛን ሰብስቲቲዩት እናደርገው። ስለዚህ ስንት ብለናል? ኤ 4 ብለናል። ፎርሙላ ኦፍ አሞኒያ እንግዲህ ሪአክት ዊዝ ቢ ስንት ብለናል? ቢ 3 ብለናል። 3 ሞል ኦፍ ኦክሲጅን ሪቨርስ ሲያደርግ ምን እናገኛለን? 2 ሞል ኦፍ ሲ ስንት ነው ያልናት? እዚህ ጋር 2 2 ሞል ኦፍ ናይትሮጅን ፕላስ 2 ሞል ኦፍ ናይትሮጅን ፕላስ እዚህ ጋር ስላለን ነው። ዲ ስንት አለና 3 3 ሞል ኦፍ ዋተር ስለዚህ ቼክ ማድረግ ይጠበቅብናል። 4 ሲባዛ 1 ኮፊሻንት ስለሆነ ሁሉንም ያባዛል። 4 ናይትሮጅን 2 ሲባዛ 2 4 ናይትሮጅን 4 ሲባዛ 3 12 ሃይድሮጅን 3 ሲባዛ ዲ 6 ነው ያልናት። ዲ 6 ሲባዛ 2 12 ሃይድሮጅን ስለዚህ ባላንስ 3 ሲባዛ 2 ኦክሲጅን 6 ሲባዛ 1 6 ዛን ባላንስ። ከዚህ በኋላ ኬሲ እና ኬፒ ኤክስፕረስ እናደርግ። ኬሲ ኢዝ ኢኳልስ ቱ እንግዲህ እዚህ ጋር እነዚህ ጋዝ ኮምፖነንቶች ናቸው። ሁሎችም እዚህ ቦታን ለመቆጠብ ነው። ጋዞች ናቸው፣ ኢንቮልቭ ያደርጋሉ ሪአክሽን። ስለዚህ ራይት ሳይድ ኮምፖነንት
ሲካፈል ሌፍት ሳይድ ኮምፖነንት ዊዝ ዘ ፓወር ኦፍ ኢትስ ኮኤፊሽንት። ስለዚህ ራይት ሳይድ ላይ ያለው ናይትሮጅን እና ዋተር ነው። ናይትሮጅን ሞለኪውል ኮንሰንትሬሽን ኮኤፊሽንት 2 ሲባዛ ዋተር ኮኤፊሽንቱ የዋተር ኮኤፊሽንት ስንት ነው? 6 ኮኤፊሽንት 6 እዚህ ጋር 6 ሲካፈል የሌፍት ሳይድ አሞኒያ ኮኤፊሽንቱ ስንት ነው? 4 NH3 ፓወር ኦፍ 4 ታይምስ ሌላ ማን አለን? ኦክሲጅን ሞለኪውል ኮኤፊሽንቱ ስንት ነው? 3። ስለዚህ ይህን ኮንሰንትሬሽን ወይም ሞል ፐር ሊትር ሞላሪቲ እንደዚህ አድርገን እንገልጻለን። ኬፒ ኢዝ ኢኳልስ ቱ ፓርሻል ፕሬሸር ኦፍ ይህ ኮንሰንትሬሽን ነበረ። ፓርሻል ፕሬሸር ኦፍ የማን የናይትሮጅን ስኩዌር ሲባዛ ፓርሻል ፕሬሸር ኦፍ የዋተር ፓወር ኦፍ 6 ሲካፈል ፓርሻል ፕሬሸር ኦፍ እዚህ ጋር አሞኒያ NH3 ፓወር ኦፍ 4 ታይምስ ፓርሻል ፕሬሸር ኦፍ ኦክሲጅን ብለን ኦክሲጅን ኮኤፊሽንት 3 እንደዚህ አድርገን እንገልጻለን ማለት ነው። ስለዚህ ባላንስ ማድረግ ነው የመጀመሪያው ስራችን። እንዳልኳችሁ እንግዲህ ብዙ ሜተድ ባላንሲንጎች አሉ ብያቸዋለሁ። አልጀብሪክ ሜተድ አሳይቻቸዋለሁ። አሁን ደግሞ እንደዚህ ቀላል ያሉ ጥያቄዎችን በኢንስፔክሽን ትራያል ኤረር ሜተድ በምንለው ባላንስ ማድረግ ይቻላል። ሁለት ናይትሮጅን አለ እዚህ ጋር አንድ ናይትሮጅን ያለው ሁለት ብናደርግለት ሲሆን 2 ሲባዛ 3 6 ሃይድሮጅን አለ እዚህ ጋር 2 ሃይድሮጅን አለ 3 ብናደርግለት 6 ይሆናል። 2 ናይትሮጅን 2 ሲባዛ 1 2 6 ናይትሮጅን ማን ሃይድሮጅን 2 ሲባዛ 3 6 ሃይድሮጅን ባላንስ ዘን ኬፒ ኢዝ ኢኳልስ ቱ ሁሎቹም ጋር ስለሆኑ ኢንቮልቭ ያደርጋሉ። ፓርሻል ፕሬሸር ኦፍ አሞኒያ ፓወር ስንት አለ? 2 ሌላ ኮምፖነንት የለውም ሲካፈል ፓርሻል ፕሬሸር ኦፍ ናይትሮጅን ሞለኪውል ኮኤፊሽንት የለም ታይምስ ፓርሻል ፕሬሸር ኦፍ ሃይድሮጅን ኮኤፊሽንት ስንት አለ? 3 ይሄ ኬፒ ይሆናል ማለት ነው። ኬሲ ኢዝ ኢኳልስ ቱ ኮንሰንትሬሽን መቀየር ነው። ኮንሰንትሬሽን ኦፍ የአሞኒያ ኮኤፊሽንት ስንት አለ? ፓወር ኦፍ 2 ሲካፈል ኮንሰንትሬሽን ኦፍ ሃይድሮጅን ኮኤፊሽንት ስንት አለ? 3 ሲባዛ ኮንሰንትሬሽን ኦፍ ናይትሮጅን ኮኤፊሽንት ስንት አለ? 1 ነምበር ዘ ፓወር ኦፍ 1 ነምበር ኢትሰልፍ ይሆናል ማለት ነው። ካልሲየም ካርቦኔት ምንድነው? ሶሊድ ነው የሚለው በላይኛው አሮ ካልሲየም ኦክሳይድ እና ነው የሚለው በታችኛው አሮ ኮምቢኔሽን ሪአክሽን ይሆናል። እንግዲህ ይሄ ዲኮምፖዚሽን ሪአክሽን ይሆናል በላይኛው አሮ፣ በታችኛው አሮ ደግሞ ኮምቢኔሽን ሪአክሽን ይሆናል። ስለዚህ ኬሲ እና ኬፒ ኤክስፕረስ አድርጉ ባላንስ አድርጉ ነው የሚለው። ሶሪ እንግዲህ ኤክስፕረስ ከማድረጋችን በፊት ኬሲ እና ኬፒ ባላንስ ማድረግ ይጠበቅብናል። ነገር ግን ሶሊዶች እና ሊኩዊዶች ኢኩሊብሪየም ላይ ምንም ኢፌክት ስለሌላቸው ወደ ራይትም ሽፍት እንዲሆኑ ወደ ሌፍትም ሽፍት እንዲሆኑ ተጽዕኖ ስለሌላቸው እነሱን ምን እናደርጋቸዋለን? ኢግኖር እናደርጋቸዋለን። ዘን መጀመሪያው ስቴፕ ምንድነው? ባላንሲንግ ነው። ካልሲየም 1 ካርበን 1 ኦክሲጅን 3 1 ሲደመር 2 3። ስለዚህ ባላንስ ኬሲ ኢዝ ኢኳልስ ቱ ኦሚት 0 ኢፌክት ነው ያለው። ኦሚት 0 ኢፌክት ለምን? ሶሊድ ነው። ስለዚህ ኮንሰንትሬሽን ኦፍ ማን ይሆናል? ካርበን ዳይኦክሳይድ ብቻ ይሆናል ማለት ነው። ካርበን ዳይኦክሳይድ ሌላ ኬፒ ኢዝ ኢኳልስ ቱ ፓርሻል ፕሬሸር ኦፍ ማን ይሆናል? ካርበን ዳይኦክሳይድ ብቻ ይሆናል ማለት ነው። የነዚህ ኢፌክት ያላቸው አንድን በማንም ብናባዛ ራሱ አንድ እንደምትሆን እዚህ ጋር ሶሊዶች እና ሊኩዊዶች ምንም አይነት ኢፌክት ያላቸው ኬሚካል ኢኩሊብሪየም ሌፍት ሳይድ ወደ ራይት ሳይድ ወደ ሌፍት ሳይድ ሽፍት እንዲሆን ተጽዕኖ የላቸውም ማለት ነው። 13ኛ ፎር ዘ ሪአክሽን አት 200 ዲግሪ ሴልሺየስ ኤ ሪአክት ዊዝ ቢ ጋዞች ናቸው። ሲን ይሰጣሉ። እንግዲህ ኮፊሻንታቸው እንዳለው ነው። ዘ ኢኩሊብሪየም ኮንስታንት ኢዝ 3 ኬሲያችን 3 ያለችን ጊቭን ዘ ፎሎዊንግ ኢንፎርሜሽን የነዚህ ኮምፖነንቶች ኮንሰንትሬሽን አለ። ፕሪዲክት ዘ ዳይሬክሽን ኢን ዊች ዘ ሪአክሽን ሹድ ፕሮሲድ ቱ ሪች ኢኩሊብሪየም ለመድረስ ሪአክሽኑ ወዴት ፕሮሲድ እንደሚሆን
አሳይን አድርጉ ወይም ፕሬዲክት አድርጉ ገምቱ ነው የሚለው። ቢ ጋር ሪያክት አድርጋ እንግዲህ ሁሎችም ጋዝ ናቸው። በላይኛው አሮ ሶስቲን ትሰጣለች፣ በታችኛው አሮ ዲኮምፖዚሽን ሪያክሽን ኤ እና ቢን ትሰጣለች። ዘን ዘ ኢኩሊብሪየም ኮንስታንት ለዚህ የተሰጠው 3 ነው። እንግዲህ ለዚህ የተሰጠው ኢኩሊብሪየም ኮንስታንት ኬሲ 3 ነው። ዩኒቷ አልተሰጠችንም። ሪያክሽን ሹድ ፕሮሲድ ቱ ሪች ኢኩሊብሪየም። ኢኩሊብሪየም ላይ ለመድረስ ሪያክሽን ወዴት ሽፍት ያደርጋል? ስለዚህ የዚህኛው 2 ሞላሪቲ፣ የዚህኛው 3 ሞላሪቲ እና የዚህኛው 2 ሞላሪቲ ነው። ዘን እነዚህ ኮንሰንትሬሽኖች አሉን። ፕሪዲክት ዘ ዳይሬክሽን ኢን ዊች ዘ ሪያክሽን ሹድ ፕሮሲድ ቱ ሪች ኢኩሊብሪየም ነው የሚለው። እንግዲህ ሪያክሽን ኢኩሊብሪየም ከመድረሱ በፊት ወዴት ሽፍት ያደርጋል ነው የሚለው። ዘን ምን ካልኩሌት ማድረግ አለብን ማለት ነው? ኪውሲን ካልኩሌት ማድረግ አለብን። ኪውሲ እንደምናውቃት ሪያክሽን ኮኤፊሽንት ነው። ሁሎቹም ጋዞች ናቸው። ስለዚህ ኪውሲ ኢዝ ኢኳልስ ቱ ራይት ሳይዱ ያለው ኮምፖነንት የእሱ ኮኤፊሽንት ፓወር ሆኖ ሲካፈል ሌፍት ሳይድ ያለው ኮምፖነንት የእነሱ ኮኤፊሽንት ፓወር ሆኖ፣ ስለዚህ በራይት ሳይድ ላይ ማን አለ ማለት ነው? ኮንሰንትሬሽን ኦፍ ካርበን ማኑ ሲ ፓወር ኦፍ 3 ሲካፈል ኮንሰንትሬሽን ኦፍ ኤ ፓወር ኦፍ 2 ታይምስ ኮንሰንትሬሽን ኦፍ ቢ ፓወር ኦፍ 1። ለምን 1 ነምበር ራሱ ስለሚሰጥ፣ ስለዚህ ሰብስቲዩት ማድረግ ነው። ሲ 2 ሞላሪቲ ትሰጠናለች። 2 ሞላሪቲ ኪዩብ ሲካፈል ቢ ላይ ማን ነው ኤ ላይ 2 ሞላሪቲ ስኩዌር ታይምስ 3 ሞላሪቲ። ስለዚህ 8 ሞላሪቲ ኪዩብ 12 ሞላሪቲ ኪዩብ በሞላሪቲ ኪዩብ። ስለዚህ ይህን አካፍለን ስናገኝ ጌት 0.67 ዩኒት ላስ እናገኛለን ማለት ነው። ስለዚህ አሁን ይህን ኢፌክት ስናይ ኪዩሲ ኢዝ ሌስ ዘን ኬሲ ይሆናል። ለምን 0.67 ሌስ ዘን 3። ስለዚህ ኪዩሲ ሌስ ዘን ኬሲ ሲሆን እዚህ ጋር ያሉት ኮምፖነንቶች አንሰዋል። ስለዚህ እዚህ ጋር ያለው ኮምፖነንቱ ኮንሰንትሬሽን በዝቷል። ዘን ወደ ሽፍት ያደርጋል ኢኩሊብሪየም ወደ ራይት ሳይድ ሽፍት ያደርጋል ማለት ነው። ስለዚህ ኢኩሊብሪየም ራይት ሳይድ ሽፍት ያደርጋል። እንግዲህ ኢፌክታቸውን ማን ነው ወዴት ሽፍት እንደሚያደርግ እነዚህን ኮምፓሪሽን ነው የምንሰራው። ካልኩሌት ካደረግን በኋላ ኬሲ ትሰጠናለች ተለክታ ኪውሲ ከሆነ እዚህ ጋር ራይት ሳይድ ያለው ኮምፖነንት በዝቷል። ስለዚህ ወደ ሌፍት ሳይድ ሽፍት ያደርጋል። አንሌስ ኪውሲ እና ኬሲ እኩል ከሆኑ ሪያክሽኑ ምንድነው ማለት ነው? ኢኩሊብሪየም ላይ ነው ያለው ማለት ነው። 14ኛ ጥያቄ ጊቭን ዘ ሪያክሽን ቱ ሞል ኦፍ ካርበን ዳይኦክሳይድ ዲኮምፖዝ አድርጎ ካርበን ሞኖክሳይድ እና ኦክሲጅን ይሰጣል። ሁሎችም ጋዝ ናቸው። ዋት ኢዝ ዘ ኮንሰንትሬሽን ኦፍ ካርበን ሞኖክሳይድ ኢን ኢኩሊብሪየም አት 25 ዲግሪ ሴልሺየስ ኢን ታምፕል ኦፍ ጋዝ ኦሪጂናል ኮንቴኒንግ 1 ሞላሪቲ። ሞል ፐር ሊትር ማለት ሞላሪቲ ነው ኦፍ ካርበን ዳይኦክሳይድ ፎር ዘ ዲሶሲዬሽን ኦፍ ካርበን ዳይኦክሳይድ at 25 ዲግሪ ሴልሺየስ ኬሲ ዊ ሃቭ 2.9። ይሄ ኢኩዌሽን አለ። ካርበን ዳይኦክሳይድ በላይኛው አሮ ካርበን ሞኖክሳይድ እና ኦክሲጅን ጋዝን ይሰጣል። ለዚህ ምን ተሰጥቶናል? ዊ ሃቭ ኬሲ 2 ነጥብ እዚህ ጋር ዊ ሃቭ ኬሲ ኢዝ ኢኳልስ ቱ 2.96 ታይምስ 10 ዘ ፓወር ኦፍ -92 ተሰጥቶናል። -92 ከዛ በፊት ግን ምን አለን? ኮንሰንትሬሽን ኦፍ ካርበን ዳይኦክሳይድ ነው የተጠየቅነው። ኦሪጂናሊ ኮንቴኒንግ ዋትስ ዘ ኮንሰንትሬሽን ኦፍ ካርበን ሞኖክሳይድ ኢን ኢኩሊብሪየም ኢን 25 ዲግሪ ሴልሺየስ ኢን ሳምፕል ኦፍ ጋዝ ኦሪጂናሊ ኮንቴኒንግ 1 ሞላሪቲ ኦፍ ካርበን ዳይኦክሳይድ። እንግዲህ 1 ሞላሪቲ ኦፍ ካርበን ዳይኦክሳይድ ተሰጥቶናል ኢኒሻሊ 1 ሞላሪቲ የካርበን ዳይኦክሳይድ 1 ሞላሪቲ እዚህ ጋር መጀመሪያ ኢኒሻሊ የካርበን ዳይኦክሳይድ አማውንቱ ኮንሰንትሬሽኑ 1 ሞላሪቲ ነው ኢኒሻሊ። የነዚህ ግን ዜሮ ነው አት ስታርቲንግ ታይም። ከዛ ቼንጅ በኋላ ይሄኛው በምን እየቀነሰ ይሄዳል? 1 ሞላሪቲ ታይምስ ማን ነው ማይነስ ትዋይስ ኦፍ ኤክስ
በዚህ አማውንት እየቀነሰ ይሄዳል። ይሄኛውስ 2 ሞላሪቲ ታይምስ ማነው 2 ታይምስ ኤክስ እዚህ ጋር በሚቀንሰው ያህል እየጨመረ ይሄዳል። ኤስ በኤክስ እየጨመረ ይሄዳል። ኢኩሊብሪየም ላይ የዚህ ምን ይሆናል ማለት ነው? 1 ሞላሪቲ ማይነስ 1 ማይነስ 2x ይሆናል። 2x ይሄኛውስ 2x ይሆናል። ይሄኛው ኤክስ ይሆናል። ዘን ኢኩዌሽን ኢኩሊብሪየም ላይ ያለውን ስናወጣ ኤክስ ታይምስ እዚህ ጋር ኤክስ የማን ነው? የካርበን ሞኖክሳይድ ታይምስ 2x ኮፊሻንቷ ስንት አላት? 2 ስኩዌር ኦቨር 1 ማይነስ 2x ኢዝ ኢኳልስ ቱ ኬሲ። ስለዚህ ኬሲያችን ስንት ነው ማለት ነው? 2.96 ታይምስ 10 ዘ ፓወር ኦፍ ኔጋቲቭ 92። አሁን እንግዲህ ኬሲን ስናይ እዚህ ጋር ያለችው ኬሲ ምንድናት? በጣም ትንሽ ናት። ስለዚህ ይሄኛው አፕሮክሲሜትሊ ምን ይሆናል ማለት ነው? 1 ማይነስ 2x ኢዝ ኢኳልስ ቱ አፕሮክሲሜትሊ 1 ጋር እኩል ነው። ስለዚህ ምን ይሆናል ማለት ነው? ኤክስ ይሄኛው 4x ስኩዌር ይሆናል ታይምስ 4x ስኩዌር ኢዝ ኢኳልስ ቱ ኦቨር 1 ኢዝ ኢኳልስ ቱ 2.96 ታይምስ 10 ዘ ፓወር ኦፍ ኔጋቲቭ 92 ይሆናል ማለት ነው። ከዛ በኋላ ምን ማድረግ ነው? ክሪስ ክሮስ ማድረግ ነው። ዘን ክሪስ ክሮስ ስናደርግ ምን ይሆናል? ይሄኛው እኩል ነው ራሱ ቁጥር ይመጣል ማለት ነው። ለምን 1 ታይምስ ኤን ናምበር ዘ ናምበር ኢትሰልፍ ስለሆነ ዚስ ኢምፕላይስ 4x ስኩዌር ታይምስ x 4x ኪዩብ ይሆናል ኢዝ ኢኳልስ ቱ ምን ይሆናል ማለት ነው? 2.96 ታይምስ 10 ዘ ፓወር ኦፍ ኔጋቲቭ 92 ይሆናል ማለት ነው። ኦቨር 4 ስለዚህ 4 በ4 ትጠፋለች። ኤክስ ኪዩብ ኢዝ ኢኳልስ ቱ 0. ስናካፍለው 74 ታይምስ 10 ዘ ፓወር ኦፍ ስንት ይሆናል? ኔጋቲቭ 92 ይሆናል። ስለዚህ ለካልኩሌሽን እንዲመቸን ምን ማድረግ እንችላለን? ኤክስ ኪዩብ ኢዝ ኢኳልስ ቱ ይሄኛውን ወደ ራይት ሳይድ ስንሄድ 7.4 ታይምስ 10 ዘ ፓወር ኦፍ ኔጋቲቭ 93 ይሆናል ማለት ነው። ዘን ኤክስ ኢዝ ኢኳልስ ቱ ኪዩብ ሩት ኦፍ 7.4 ታይምስ 10 ዘ ፓወር ኦፍ ኔጋቲቭ 93። ስለዚህ ይሄን ከሩት ስናወጣ ጌት ስንት እናገኛለን? 1.94 ታይምስ 10 ዘ ፓወር ኦፍ ኔጋቲቭ 31 ይሆናል ማለት ነው። ይሄ ይሆናል። ስለዚህ ምንድነው ካልኩሌት አድርጎ የተባል ነው እንግዲህ ኮንሰንትሬሽን ኦፍ ካርቦን ዳይኦክሳይድ ስናይ ምንድነው ያደረግነው? ኢኩሊብሪየም ላይ ትዋይስ ኦፍ ኤክስ ነው ያለው። ስለዚህ ኤክስ ስንት እንደሆነ አምጥተናል ማለት ነው። 1.96 እንደሆነ አምጥተናል። 94 እንደሆነች ታይምስ 10 ዘ ፓወር ኦፍ ኔጋቲቭ 31 እንደሆነ ስለዚህ 2 ታይምስ ስንት ይሆናል? 1.94 ታይምስ 10 ዘ ፓወር ኦፍ ኔጋቲቭ 31 ይሆናል ማለት ነው። የካርበን ሞኖክሳይድ ኮንሰንትሬሽን ኢኩሊብሪየም ውስጥ ያለው 15ኛ ጥያቄ ሃይድሮጅን ኤንድ አዮዲን ሪያክት አኮርዲንግ ቱ ሪያክሽን ኢኩዌሽን ነው የሚለው። ሃይድሮጅን አዮዲን ኮምቢኔሽን ሪያክሽን ፈጥረው ሃይድሮጅን አዮዳይድ በላይኛው አሮ ይሰራሉ፣ በታችኛው ዲኮምፖዚሽን። ሰፖዝ 1 ሞል ኦፍ ሃይድሮጅን 2 ሞል ኦፍ አዮዲን አር ፕሌስድ ኢን 1 ሊትር ቬዝል። ሃው ሜኒ ሞልስ ኦፍ ሳብስታንስ አር ኢን ጋዥየስ ሚክስቸር ዌን ኢት ካም ሃይድሮጅን አዮዲን ጋር ሪያክት አድርጎ ምን ይፈጠራል? ሃይድሮጅን አዮዳይድ በላይኛው አሮ፣ በታችኛው አሮ ደግሞ ሪቨርስ ያደርጋል። በላይ ኮምቢኔሽን ሪያክሽን ሲሆን በታችኛው ዲኮምፖዚሽን ሪያክሽን ይሆናል። ይሄ ሲመለስ ማለት ነው። እንግዲህ ለዚህ ሪያክሽን 1 ሞል ኦፍ ሃይድሮጅን 2 ሞል ኦፍ አዮዲን ጋር ሪያክት አድርጎ ሃይድሮጅን አዮዳይድ ተፈጠረ። ለዚህ ኬሲያችን እንግዲህ ከላይ እንደተሰጠን 49.7 ነው። እነዚሁ ሁሉ ሪያክት የሚያደርጉት 1 ሊትር ቫዝል ላይ ነው። ሃው ማኒ ሞልስ ኦፍ ሳብስታንስ
are in the gaseous mixture when it comes to equilibrium ነው የሚለው። እንግዲህ መጀመሪያ ይሄኛውን ወዴት መቀየር እንችላለን? ወደ ሞላሪቲ። ሁሎቹ የተሰሩ ያሉት 1 ሊትር። ስለዚህ ኮንሰንትሬሽን እንደምናውቀው ናምበር ኦፍ ሞል ዲቫይድ ባይ ቮሊዩም ኢን ሊትር ነው። ስለዚህ ሁሉንም በ1 ሊትር ስናካፍለው ይሄ 1 ሞላሪቲ ይሆናል፣ የ2 ሞላሪቲ ይሆናል። ይሄኛው እንግዲህ ኢኒሻል ላይ ነው። ስለዚህ ኢኒሻሊ ሃይድሮጅን 1 ሞላሪቲ ነው፣ አዮዲን 2 ሞላሪቲ ነው፣ የዚህኛው 0 ነው። ዘን ቼንጅ ላይ ሃይድሮጅን 1 ሞላሪቲ ማይነስ ኤክስ ነው፣ አዮዲን 2 ሞላሪቲ ማይነስ ኤክስ ነው። ሞላሪቲን ብንተውም ችግር የለም፣ ኤክስ ነው ዩኒቱ ኮንሰንትሬሽን ዩኒት ስለሆነ። ይሄኛው 2 ሞላሪቲ ታይምስ ኤክስ ነው፣ በኤክስ አማውንት እየጨመረ ይሄዳል። ዘን ኢኩሊብሪየም ላይ ስናየው እንግዲህ ኢኩሊብሪየም ራይት ሳይድ ኮምፖነንት ሲካፈል ሌፍት ሳይድ ኮምፖነንት ዊዝ ኮኤፊሺየንት ፓወር ነው። ይሄኛው ምን ይሆናል? 1 ማይነስ ኤክስ፣ ይሄኛው 2 ማይነስ ኤክስ፣ ይሄኛው 2ኤክስ። ዘን ኢኩሊብሪየም ላለው ሪአክሽን ስናይ እዚህ ኬሲን ስንፈልግ ኬሲ ኢዝ ኢኳልስ ቱ ምንድነው? ራይት ሳይድ ኮምፖነንት ሃይድሮጅን አዮዳይድ ኮኤፊሺየንት 2 አለ ሲካፈል ሌፍት ሳይድ ኮምፖነንት ሃይድሮጅን ዳያቶሚክ ሞለኪውል ኮንሰንትሬሽን ሲባዛ አዮዲን ኮንሰንትሬሽን ኮኤፊሺየንታቸው የሁለቶቹም አንዳንድ ስለሆነ ዚስ ኢዝ ኢኳልስ ቱ ይሄ ማለት እንግዲህ ኬሲ ዊ ሃቭ 49.7 አለን እኩል ነው። 49.7 እኩል ነው። ራይት ሳይድ ኮምፖነንቱ 2ኤክስ ነው ያለን 2ኤክስ ዘ ሆል ስኩዌር ሲካፈል ምን ይሆናል? ሌፍት ሳይድ ላይ ያሉት ኮምፖነንቶች 1 ማይነስ ኤክስ እና 2 ማይነስ ኤክስ 1 ማይነስ ኤክስ ታይምስ 2 ማይነስ ኤክስ ይሆናል ማለት ነው። 2 ማይነስ ኤክስ ወደዚህ እንምጣ ቦታውን እየቆጠብን። ስለዚህ ወደዚህ ስንመጣ ይሄኛው ምን ይሆናል? 2ኤክስ ስኩዌር ስናደርገው 4ኤክስ ስኩዌር ይሆናል። 4ኤክስ ስኩዌር ኦቨር ይሄኛውን ስናባዛ ስንት ይመጣል? 2 ማይነስ 3ኤክስ ፕላስ ኤክስ ስኩዌር ይሆናል። ኢዝ ኢኳልስ ቱ ኬሲ 49.7። ስለዚህ ክሪስ ክሮስ እናደርጋለን ኦቨር 1 ዘን 4ኤክስ ስኩዌር ኢዝ ኢኳልስ ቱ 49.7 ኢንቱ 2 ማይነስ 3ኤክስ ፕላስ ኤክስ ስኩዌር ዘን ይህን ሪአሬንጅ ስናደርገው ዊ ጌት ስንት እናገኛለን? ጌት ዚስ ኢዝ ኢኳልስ ቱ 45.7 ኤክስ ስኩዌር ማይነስ 149.1 ኤክስ ፕላስ 99 ይሆናል 4 እኩል ነው ይሆናል። ይሄኛውን አባዝተን ወደዚህ ነው ሽፍት ያደረግነው፣ ይሄኛው ወደዚህ ነው ያመጣነው። ስለዚህ እኩል ነው 0 ይሆናል ማለት ነው። ስለዚህ ይሄኛው ምን ሆነ ማለት ነው? ኳድራቲክ ኢኩዌሽን። ስለዚህ ኳድራቲክ ኢኩዌሽን ሂሳብ ላይ ስናስታውስ ማይነስ ቢ ፕላስ ኦር ማይነስ ስኩዌር ሩት ኦፍ ቢ ስኩዌር ማይነስ 4ኤሲ ኦቨር 2ኤ ወደሚለው አመራን ማለት ነው። 2ኤ ወደሚለው አመራን። ስለዚህ ቢያችን 149 ናት። ስለዚህ ኔጋቲቭ ነው። ኔጋቲቭ ኦፍ ኔጋቲቭ ምን ይሆናል ማለት ነው? ፖዚቲቭ። ስለዚህ ፖዚቲቭ 149.1 ፕላስ ኦር ማይነስ ስኩዌር ሩት ኦፍ ይሄን ስኩዌር ሩት ላይ ስኩዌር አድርገን ማስገባት ነው ማለት ነው። ማይነስ ናት እንግዲህ ማይነስ 149.1 ዘ ሆል ስኩዌር ማይነስ 4 ኢንቱ ያችን ስንት ናት? 45.7 ታይምስ ሲያችን 99.4 ስለዚህ ይሄን ሲካፈል ትዋይስ ኦፍ ኤ ያልነው 2 ታይምስ እዚህ ጋር ኤያችን 45.7 ስለዚህ ይሄን ካልኩሌት አድርገን ስናመጣው we get x is equals to ፕላስ ስናደርገው 2.33 እናገኛለን
ኦር እንላለን። ማይነስ ሁለት አማራጭ ስላለ ፕላስ ኦር ማይነስ ብለን ስለተነሳን 0.93 ይመጣል ማይነስ ስናደርገው። ስለዚህ ይሄኛው ሁለት አማራጭ አለን ማለት ነው ኤክሳችን። ስለዚህ ምን ማድረግ አለብን? ሚኒማም እንግዲህ ቼንጅ ላይ በፊት ታስታውሱ እንደሆነ ሃይድሮጅን ሪያክት ዊዝ አዮዲን ምን ይሰጣል ነው ያልነ? ሃይድሮጅን አዮዳይድ ቱ ሞል ኦፍ ሃይድሮጅን አዮዳይድ። እንግዲህ ቼንጅ ላይ ታስታውሱ እንደሆነ ይሄኛው 1 ማይነስ ኤክስ ነው፣ ይሄኛው ደግሞ ምንድነው 2 ማይነስ ኤክስ ነው፣ ይሄኛው ቶይስ ኦፍ ኤክስ ነው። ስለዚህ ሚኒማም ከአንድ በታች መሆን አለበት የኤክስ ቫልዩ እዚህ ጋር። ለምን? ከአንድ በላይ ከሆነ ኮንሰንትሬሽን ኔጋቲቭ ሊመጣ ነው። ስለዚህ ኮንሰንትሬሽን ኔጋቲቭ ደግሞ የለም ማለት ነው። ዘን መልሳችን ስንት ይሆናል ማለት ነው? ኤክስ ቫልዩ 0.934 ይሆናል ማለት ነው። ዘን የኤክስ ሃይድሮጅን አዮዳይድ ሞል ኦፍ ሃይድሮጅን አዮዳይድ ኢዝ ኢኳልስ ቱ 2 ታይምስ ስንት ይሆናል? 0.934 ይሆናል። ሌላ ሞል ኦፍ አዮዲን ኢዝ ኢኳልስ ቱ 2 ማይነስ እዚህ ጋር ሰብስቲቱት ማድረግ ቼንጅ ላይ ያለውን 2 ማይነስ 0.934 ይሆናል። ሞል ኦፍ ሃይድሮጅን እንዲሆናል 1 ማይነስ 0.934 ይሆናል። እንግዲህ ይሄ ሞላሪቲ ነው፣ ግን ምን ተብለናል? 1 ሊትር ከሚይዘው ላይ ነው ብለናል። ስለዚህ በአንድ ክሮስ አድርገን እቺኛዋን ሞል ስናመጣ ምንድነው የምትሆነው? እቺ ታይምስ 1 ነው የምትሆነው ቮሊዩሟ። ለምን? ኤንን ለማግኘት እዚህ ጋር ኤን ኢዝ ኢኳልስ ቱ ምንድነው የምንለው? ሲ ታይምስ ቪ ነው የምንለው። ስለዚህ እቺኛዋ አንድ ስለሆነች ኮንሰንትሬሽን ጋር እኩል ይሆናል ማለት ነው። ስለዚህ ዚስ ኢዝ ኢኩሊብሪየም ሞል ኦፍ ዘ ኮምፖነንትስ ኦን ዘ ሪአክሽን ሚክስቸር። 16ኛ ጥያቄ 5 ሞል ኦፍ አሞኒያ were introduced into 5 liter reaction chamber in which it partially decomposed at high temperature። the decomposition of ammonia አለ at equilibrium at particular temperature 80% of the ammonia had reacted. calculate ኬሲ for the reaction ነው የሚለው። ለዚህ decomposition reaction በላይኛው አሮ ኬሲን ካልኩሌት አድርጉ ነው የሚለው። ኮምፖዚሽን ኦፍ አሞኒያ በሰርቴን ቴምፕሬቸር እንዲህ ዲኮምፖዝ ያደርጋል። በላይኛው አሮ በታችኛው አሮ ኮምባይን ያደርጋል። ስለዚህ 5 ሊትር በሚይዘው ላይ 5 ሞል ኦፍ አሞኒያ ኢንትሮዲውስ ተደረገ። ዘንድ አት ኢኩሊብሪየም ፓርቲኩላር ቴምፕሬቸር ኢኩሊብሪየም ላይ በሆነ ቴምፕሬቸር ላይ 80% ኦፍ አሞኒያ ሃድ ሪአክትድ 80% አሞኒያ ምን አድርጓል ማለት ነው? ሪአክት አድርጓል። ስለዚህ ምን ፈልጎ ነው የሚለው? ካልኩሌት ኬሲ ፎር ዘ ሪአክሽን፣ ሪአክሽኑን ኬሲ ፈልጉ ነው የሚለው። ስለዚህ 80% ሪአክት አደረገ ማለት ከዚህ ውስጥ ምን መጀመሪያ ካልኩሌት ማድረግ አለብን? ኮንሰንትሬሽን። ስለዚህ የዚህ የሚይዘው ቮሊዩሙ 5 ከሆነ ኮንሰንትሬሽን እንደምታስታውሱት ናምበር ኦፍ ሞል ዲቫይድ ባይ ቮሊዩም ኢን ሊትር ነው። ስለዚህ 5 ሞል ሲካፈል 5 ሊትር ምን ይሆናል ማለት ነው? 1 ሞላሪቲ ይሆናል ማለት ነው። ስለዚህ 1 ሞላሪቲ ኢኩሊብሪየም ላይ ሪአክት ያደረገው ስንት ነው የሚለው? 80%። ስለዚህ 80 ሲካፈል ስንት እንላለን? 100። ስለዚህ ኢኩሊብሪየም ላይ ሪአክት ያደረገው ስንት ፐርሰንት ማለት ነው? 0.8 ሞላሪቲ ነው ሪአክት ያደረገው ኢኩሊብሪየም ላይ። ስለዚህ 0.8 ሞላሪቲ ኢኩሊብሪየም ላይ ሪአክት ካደረገ ማን ኮንሰንትሬሽን ኢኩሊብሪየም ላይ ያለውን የአሞኒያ ኮንሰንትሬሽን አንሪአክት ያደርገው ስንት ነው ማለት ነው? 1 ሞላሪቲ። እዚህ ጋር 1 ሞላሪቲ አለ። ስለዚህ ይሄኛው 1 ሞላሪቲ ሲቀነስ 0.8 የአሞኒያ መጠን ይሆናል ማለት ነው ኢኩሊብሪየም ላይ ሪአክት ያደርገው። ስለዚህ ስንት ሞላሪቲ ማለት ነው? 0.2 ሞላሪቲ። ዘን የሃይድሮጅን እና የናይትሮጅንንም ማወቅ ይጠበቅብናል ማለት ነው። የሃይድሮጅን እና ናይትሮጅን። ስለዚህ የሃይድሮጅን እዚህ ጋር ስንት አለ? 2 ሞል ኦፍ ኮኤፊሽንቱን አስተካክዬ አልጻፍኩትም። 2 ሞል ኦፍ አሞኒያ። ስለዚህ 2 ሞል ሪአክት ያደረገው ይሄ ነው። እንግዲህ እኩል ነው 2 ሞል እኩል ነው
3 ሞልን ካስገኘ 0.8 እኩል ነው ስንትን ያስገኛል? ለማን? ለሃይድሮጅን። ስለዚህ ሃይድሮጅን ኮንሰንትሬሽን ኦፍ ሃይድሮጅን ኢዝ ኢኳልስ ቱ ምን ይሆናል ማለት ነው? 3 ታይምስ 8 0.8 ሲካፈል 2 ይሆናል። ስለዚህ ስንት እናገኛለን? 1.2 ሞላሪቲ 1.2 ሞላሪቲ። የናይትሮጅንስ አንድ ማነው? 2 ሞላሪቲ እኩል ነው አንድ ሞላሪቲ ኦፍ ናይትሮጅን ካስገኘ ይሄ ስቶይኪዮሜትሪክ ፕሮፖርሽን ነው። 0.8 ሞላሪቲ እኩል ነው ስንት ሞላሪቲ ኦፍ ናይትሮጅን ያስገኛል? ስለዚህ የናይትሮጅን ሞላሪቲ ስንት ይሆናል ማለት ነው? ኢኳልስ ቱ 0.8 ኦቨር 2 ይሆናል ማለት ነው ክሪስ ክሮስ ስናደርግ። ስለዚህ 0. ስንት ይሆናል ማለት ነው? 4 ሞላሪቲ 0.4 ሞላሪቲ። ዘን ኢኩሊብሪየም ኤክስፕሬሽን ኬሲን ስናሰላ we have ለዚህ ሪአክሽን ኬሲ ኢዝ ኢኳልስ ቱ ራይት ሳይድ ያለው ኮምፖነንት with their coefficient fraction ሲካፈል ሌፍት ሳይድ ኮምፖነንት። ራይት ሳይድ ላይ ማን አለ? ኮንሰንትሬሽን ኦፍ ሃይድሮጅን ኮኤፊሺየንት ስንት አለ? 3 ታይምስ ሌላ ማን አለ? ናይትሮጅን ኮንሰንትሬሽን ኮኤፊሺየንት 1 ሲካፈል የአሞኒያ ኮንሰንትሬሽን በሌፍት ሳይድ ኮኤፊሺየንት 2 this is equals to እነዚህ ቁጥሮችን ኢኩሊብሪየም ላይ ያሉትን ሰብስቲቲዩት ማን ካልኩሌት ማድረግ ነው። እንግዲህ ይሄኛው 80% ሪአክት አድርጎ ኢኩሊብሪየም ላይ ያለው 0. ስንት ነው? ሶሪ የናይትሮጅን መጀመሪያ የሃይድሮጅን እንውሰድ። የሃይድሮጅን ስንት አለን? 1.2 የሃይድሮጅን ኮኤፊሺየንቱ 3 ታይምስ የናይትሮጅን ማን ነው ኮንሰንትሬሽን ኢኩሊብሪየም ላይ ያለው 0.4 ሞላሪቲ አለ ሲካፈል ኮኤፊሺየንቱ 1 ስለሆነ ነው ነው። የአሞኒያ ኢኩሊብሪየም ላይ ያለው ኮኤፊሺየንቱ ሪአክት ሲያደርግ 80% ስንት አለን? 0.4 ኮኤፊሺየንቱ 2 ማለት ነው። ሶሪ 0.2 ለምን ይሄኛው ነው መጀመሪያ ያለው ከዚህ ፐርሰንት 80% ነው ሪአክት ያደረገው። ስለዚህ ኢኩሊብሪየም ላይ ያለው ሪአክሽን ማን ነው ኮንሰንትሬሽን ምን ይሆናል ማለት ነው? ቼንጅ ይሆናል። ስለዚህ የዚህ ቼንጅ ደግሞ አንድ ሲቀነስ ይሄኛው ይሆናል ማለት ነው። ዚስ ኢዝ ኢኳልስ ቱ ይሄኛውን ስኩዌር አድርጋችሁ አካፍላችሁ ስታመጡ ዩጌት ፒውር ነምበር ወደ 17.28 ሞላሪቲን ታገኛላችሁ። ሞላሪቲ ስኩዌርን ታገኛላችሁ ማለት ነው። ለምን ዩኒትን አንዳንዴ ልትጠየቁ ትችላላችሁ። እዚህ ጋር ሞላሪቲ ኪዩብ፣ እዚህ ጋር ሞላሪቲ ፓወር ኦፍ 4 ይሆናል። እዚህ ጋር ሞላሪቲ ስኩዌር 4 ሲቀንስ 2 ይሆናል። ስለዚህ ይሄን እናገኛለን ማለት ነው። 17ኛ ጥያቄ 1.25 ሞል ኦፍ ናይትሮጅን ክሎሮሳይል was placed in 2.5 liter reaction chamber at 427 degrees Celsius. After equilibrium was reached, 1.1 mole of nitrogen chlorosyl remained. Calculate the equilibrium constant Kc for the reaction. እንግዲህ decomposition of nitrogen chlorosyl አለ። ሞል ኦፍ ናይትሮሳይል ክሎራይድ ዲኮምፖዝ ሲሆን በላይኛው ሮ ናይትሮጅን ሞኖክሳይድ እና ክሎሪን ቢፈጥር ነው የሚለው 1.25 ሞል ኦፍ ናይትሮሳይል ክሎራይድ ነው እንግዲህ ፕሌስ የተደረገው 2.5 ሊትር ሪአክሽን ላይ በ427 ዲግሪ ሴልሺየስ ከሆነ ሰዓት በኋላ 1.1 ሞል ኦፍ ናይትሮሳይል ክሎራይድ ቀረ ነው የሚለው እንግዲህ 1.25 ሞል ኢንትሮዲውስ ተደረገ። ዘን ከተወሰነ ደቂቃ በኋላ ግን ኢኩሊብሪየም ላይ ሲደርስ ስንት ቀረ? 1.1 ሞል ቀረ። 1.1 ሞል ኢኩሊብሪየም ላይ ይሄ ሞል ቀረ ማለት ነው። የማን? የናይትሮሳይል ክሎራይድ። ዘን ምን ካልኩሌት አድርጉ ነው የሚለው? ኬሲ ፎር ዘ ሪአክሽን። ለዚህ ሪአክሽን ኬሲን ካልኩሌት አድርጉ ነው የሚለው። እንግዲህ መጀመሪያ ኢንትሮዲውስ የተደረገው 1.25 በስንት ቮሊዩም? 2.5 ሊትር በሚይዘው ቮሊዩም። ስለዚህ የዚህኛውን ኮንሰንትሬሽን ኢኩሊብሪየም ላይ ያለውን ስንፈልግ 1.1 ሞል ሲካፈል 2.5
ሊትር ኢኩሊብሪየም ላይ ያለው ምን ይሆናል ማለት ነው? ኮንሰንትሬሽን ይሆናል። ዘንድ የዚህ ሞል ስንት ይሆናል? 0.44። ስለዚህ ኢኩሊብሪየም ላይ ያለው ኮንሰንትሬሽን 0.44 ምንድነው ማለት ነው? ሞላሪቲ ነው። ስለዚህ ይሄ ኢኩሊብሪየም ላይ ያለው ኮንሰንትሬሽን ነው። መጀመሪያ ኢንትሮዲውስ የተደረገ ግን ስንት ነው? 1.25 ሞል ሲካፈል 2.5 ምን ሊትር። ስለዚህ ይህን ካልኩሌት ስናደርገው ስንት ይመጣል? ሞላሪቲ ይመጣል ማለት ነው። 0.5 ሞላሪቲ ይመጣል። ዘንድ ዲክሪስ ሲያደርግ ምን እናገኛለን ማለት ነው? ቼንጅ እናገኛለን ወይም ኢኩሊብሪየም ላይ ያለውን ሪያክሽን እናገኛለን። ስለዚህ የዚህ ኢኩሊብሪየም ላይ ያለው ሪያክሽን ትዋይስ ኦፍ ምን ይሆናል ማለት ነው? እዚህ ጋር መጀመሪያ የነበረው ይሄኛው ቼንጅ ካደረገ በኋላ አይደለ ዲክሪዝ ያደረገው 0.5 ሞላሪቲ ማይነስ 0.44 ሞላሪቲ። ስለዚህ ስንት ይሆናል ማለት ነው? የናይትሮጅን ሞኖክሳይድ ኢኩሊብሪየም ላይ ያለው መጠን የዚህ ዲፈረንስ ጌት 0. ኋላ ላይ እናስኬደዋለን። ይሄኛው 0.06 ሞላሪቲ ይሆናል። 0.06 ሞላሪቲ። ይሄኛውን ስናይስ የዚህ ግማሽ፣ ለምን እዚህ ጋር በሁለት ነው ይሄ መጣልን፣ ይሄኛው ግን የዚህኛው ግማሽ ይሆናል ማለት ነው። ስለዚህ የዚህኛው ክሎሪን 0. ምን ይሆናል? የዚህኛው በሁለት የተገኘው በሁለት እጥፍ የተፈጠረው 0.06 ከሆነ ይሄኛው በአንድ እጥፍ ነው የተፈጠረው። ስለዚህ የዛኛው ግማሽ ይሆናል ማለት 0.3 ሞላሪቲ ይሆናል። ስለዚህ ኬሲን ካልኩሌት አድርጉ ነው የሚለው። ኬሲ ኢዝ ኢኳልስ ቱ ኢኩሊብሪየም ኤክስፕረስ እናደርገው ኮንሰንትሬሽን ኦፍ ናይትሮጅን ሞኖክሳይድ ፓወር ኦፍ 2 ታይምስ ኮንሰንትሬሽን ኦፍ ክሎሪን ኦቨር ኮንሰንትሬሽን ኦፍ ምን ይሆናል? ናይትሮሳይል ክሎራይድ ኮፊሻንቱ 2 ስለሆነ ማለት ነው። ስለዚህ ይሄን ሰብስቲቲዩት ስናደርግ ዊ ጌት የናይትሮጅን ሞኖክሳይድ 0.06 ፓወር ኦፍ 2 ታይምስ 0.03 ኦቨር የዚህኛው ሪአክት ያደርገው ኢኩሊብሪየም ላይ 0.44 ዘ ፓወር ኦፍ ስንት ይሆናል ማለት ነው? ዘ ፓወር ኦፍ 2 እንግዲህ እንደዚህ አድርገን እናመጣለን። ስለዚህ ይህን ቁጥርን እናንተ ዩካን ካልኩሌት ሪጅን ካልኩሌተር እዚህ ጋር ያለውን ካልኩሌተርን መጠቀም ትችላላችሁ። ዩኒትን ልትጠየቁ ትችላላችሁ። ዩኒት ስትጠየቁ በአጭሩ እዚህ ጋር ያሉ ፓወሮችን ብቻ መውሰድ ትችላላችሁ። ፓወር እንግዲህ ኮንሰንትሬሽን ዩኒት ስቲል ሞላሪቲ እንደሆነ ነው እያየን ያለ ነው። ስለዚህ እዚህ ጋር ስኩዌር አለ፣ ስኩዌርን ያጠፋል። እዚች ጋር ያለችው ዩኒት ብቻ ናት የምትቀረው። ስለዚህ ምን ትሆናለች ማለት ነው? ሞላሪቲ ብቻ ትሆናለች ማለት ነው። 18 ጥያቄ A sample of nitrosyl bromide was heated to 100 degrees Celsius in 10 liter container in order to partially decompose it. ናይትሮሳይል ብሮማይድ እንግዲህ ዲኮምፖዝ ሲሆን እንደምናውቀው ናይትሮጅን ሞኖክሳይድ እና ብሮሚን ነው የሚሰጠን። At equilibrium the container was found to contain እነዚህ ሞሎች አሉ የነዛ ኮምፖነንቶች። Then calculate value of Kc ነው የሚለው። እንግዲህ ምንድነው ናይትሮሳይል ብሮማይድ እንግዲህ ሃሎጅኖችን እያቀያየረ ጥያቄን እንድንረዳ ነው። ሞር እንግዲህ ናይትሮጅን ብሮሞሳይል ዲኮምፖዝ ሲሆን በላይኛው ሮ ናይትሮጅን ሞኖክሳይድ እና ብሮሚን ይፈጥራል። በታችኛው ኮምቢኔሽን ሪአክሽን ነው። ይሄ 10 ሊትር ከሚይዘው ሳምፕል ኮንቴነር ላይ ነው እንግዲህ አሎ የተደረገው። ኢኩሊብሪየም ላይ ዘ ኮንቴነር ዋዝ ፋውንድ ቱ ኮንቴን ስንት ሞሎችን 0 ኢኩሊብሪየም ላይ የዚህኛው ሞል እንግዲህ ምን ያህል እንደሆነ 0.0585 ሞል ነው። የናይትሮጅን ብሮሞሳይድ ዘን የናይትሮጅን ሞኖክሳይድ 0.105 ሞል ነው። መጨረሻው የብሮሚን ጋዙ 0.024
ሞል ነው። እነዚህ ናቸው እንግዲህ ኢኩሊብሪየም ላይ የተሰጡን አማውንታቸው ሞላቸው። ዘን ይሄ ሞል አለ። ይሄ ሞል ይዞ ምን ላይ ነው አለው የተደረገው ወይም ምን እቃ ላይ ነው የተቀጠጠው? 10 ሊትር ከሚይዝ 10 ሊትር ከሚይዝ እቃ ላይ ነው ይሄ ሪያክሽን የተካሄደው። ስለዚህ ኬሲን ፈልጉ ነው የሚለው ኬሲ። ዘን እንግዲህ ይሄኛው ቀላል ነው። ዳይሬክትሊ ምን ማድረግ ነው? ሞላሪቲን ወይም ኮንሰንትሬሽን ማግኘት ነው። ኮንሰንትሬሽን ማግኘት። ስለዚህ ኮንሰንትሬሽን ስናገኝ ሁሎቹንም በስንት እናካፍላለን? ሞል ሞል ስለሆነ በ10። ስለዚህ ኬሲ ኢዝ ኢኳልስ ቱ ኤክስፕረስ ስናደርግ ራይት ሳይድ ያለው ኮምፖነንት ናይትሮጅን ሞኖክሳይድ ኮፊሻንቱ 2 ሲባዛ ሌላኛው ኮንሰንትሬሽን ኦፍ ብሮሚን ኮፊሻንት 1 ነው ሲካፈል ኮንሰንትሬሽን ኦፍ ናይትሮሳይል ብሮማይድ ኮፊሻንቱ 2። ስለዚህ ኮንሰንትሬሽን እያልን ሞል ፐር ሊትር ማለት ነው። ስለዚህ ዳይሬክትሊ ሰብስቲቲዩት ስናደርገው 0. እዚህ ጋር ሲካፈል 10 ስንል 1 0 እዚህ ጋር መጨመር ነው። 0.00585 ፓወር ሶሪ ይሄኛው ታችኛውን ላይኛውን ማስቀደም አለብን። የማን የናይትሮጅን ሞኖክሳይድ 0. ይሄኛው ሲካፈል 10 ስንል 0.105 ሞላሪቲ ዘ ፓወር ኦፍ 2 ሲባዛ የዚህኛው አሁንም በ10 ስናካፍለው 0.0524 ፓወር ኦፍ 1 ሲካፈል የዚህኛው ይሄኛው ቅድም ጽፈን ነበር ነው 0.00 በ10 ስናካፈል ነው ያ የሚመጣው 585 ምን ይሄኛው ሞላሪቲ። እንግዲህ ዩኒትን እንዳልኳችሁ ቅድም እንደነበረ ምን ማድረግ እንችላለን? ማጣፋት እንችላለን። ማጣፋት። ስለዚህ እዚህ ጋር ሞላሪቲ ነው፣ እዚህ ጋር ሞላሪቲ ይጣፋል። እዚህ ጋር ያለው ዩኒት ብቻ ይቀራል። ስለዚህ መጨረሻ ላይ ካልኩሌት አድርገን ስናመጣ ይሄን ቁጥር ዩኒት ምን ይሆናል ማለት ነው? ሞላሪቲ ይሆናል ማለት ነው። 19ኛ ጥያቄ the brown gas nitrogen dioxide and the colorless gas dinitrogen tetroxide exist in equilibrium። እነዚህ እንግዲህ ኢኩሊብሪየም ላይ ያሉ 0.625 mole of nitrogen tetroxide was introduced into a 5 liter vessel and was allowed to decompose until it reached equilibrium with nitrogen dioxide. The concentration of nitrogen tetroxide at equilibrium was this amount አለ concentration. calculate Kc for the reaction ነው የሚለው። ለእነዚህ ሪያክሽኖች ኬሲን ፈልጉ ነው። ስለዚህ ናይትሮጅን ቴትራኦክሳይድ አለ፣ ናይትሮጅን ዳይኦክሳይድ ይሰጣል። ስለዚህ ሪቨርስ ያደርጋል። ዘን 0.625 ሞል ኦፍ ናይትሮጅን ቴትራኦክሳይድን ከ5 ሊትር እቃ ላይ ነው ኢንትሮዲውስ ያደረግ ነው። ዘን ይሄኛው ዲኮምፖዝ አድርጎ ናይትሮጅን ዳይኦክሳይድ ይሰጣል። ኮንሰንትሬሽን ኦፍ ናይትሮጅን ቴትራኦክሳይድ ኢኩሊብሪየም ላይ ያለው ስንት ነው? 0.075 ሞላሪቲ ነው ኢኩሊብሪየም ላይ ያለው። የዚህኛው መጀመሪያ ኢንትሮዲውስ የተደረገው 0.625 5 ሊትር እቃ ላይ ሞል ፐር 5 ሊትር ኮንቴነር። ዘን መጀመሪያ ያለውን ኮንሰንትሬሽን ካልኩሌት ስናደርግ ስንት ይሆናል ማለት ነው? እሺ ስለዚህ ይሄ ስንት ይመጣል? 0.125 ዘን ዲኮምፖዝ ያደረገው ስንት ነው ማለት ነው? 0.125 ሲቀነስ ምን ያህል? 0.075 ዲኮምፖዝ ያደረገው። ስለዚህ ስንት ይመጣል ማለት ነው? ዚስ ኢዝ ኢኳልስ ቱ ኢዝ ኢኳልስ ቱ 0.05። ይሄ ማን ዲኮምፖዝ ያደረገው ነው? ይሄን የሰጠበት ይሄን ኢኩሊብሪየም ላይ ያለው። ስለዚህ እዚህ ኢኩሊብሪየም መጠን ስንት ነው? ታይምስ 2 ያህል። ስለዚህ ኬሲን ካልኩሌት ስናደርግ ኬሲ ኢዝ ኢኳልስ ቱ ምንድነው? ኮንሰንትሬሽን ኦፍ ናይትሮጅን ዳይኦክሳይድ ፓወር ኦፍ ስንት? 2 ሲካፈል ኮንሰንትሬሽን ኦፍ ናይትሮጅን ቴትራኦክሳይድ የዚህ ኮንሰንትሬሽን ስንት ነው? ኢኩሊብሪየም ላይ ያለው
የዚህ እጥፍ 0. ስንት ይሆናል? 1 0.1 ሞላሪቲ 0.1 ሞላሪቲ ዩኒትን መጨረሻ ላይ ማስቀመጥ እንችላለን። ፓወር ኦፍ 2 ሲካፈል የዚህኛው 0.075 ስለዚህ ይሄን አካፍላችሁ አባዝታችሁ ስታገኙ you can get 0.133 ሞላሪቲ ይገኛል ማለት ነው። እንዴት ሞላሪቲ መጣ? እዚህ ጋር አንድ ሞላሪቲ አለች -1 ስንል ይሄ ይመጣል ማለት ነው። ሀያኛ ካልኩሌት ኬፒ ፎር ዘ ፎሎዊንግ ሪያክሽን አት ኢንዲኬትድ ቴምፕሬቸር ነው የሚለው። ቴምፕሬቸር ኢንዲኬት አድርጓል። ለዚህ ለኢንዲኬት ቴምፕሬቸር እና ለኬሲ እነዚህ ቫሊዎች ተሰጠዋል። ከነዚህ ቫሊዎችን ተጠቅመን ምን ካልኩሌት እናደርጋለን? ኬፒ ለዚህ ሪያክሽን ቴምፕሬቸር ይሄን ታህል ነው። ፕሬሸር ማን ነው? ኬሲ ይሄን ታህል ነው። ኬፒን ፈልጉ ነው የሚለው። እንግዲህ ኬፒ እንደምናውቃት ኬፒ ኢዝ ኢኳልስ ቱ ኬሲ እና ኬፒ ሪሌሽንሺፕን ኬሲ ታይምስ አርቲ ዘ ፓወር ኦፍ ቼንጅ ኢን ኤን ነው። ቼንጅ ኢን ኤን እንግዲህ ምን እንደሆነች በፊትም አይተናል። ዲፈረንስ ቢትዊን ራይት ሳይድ ኮምፖነንት ሞል ኤንድ ሌፍት ሳይድ ኮምፖነንት ሞል። እዚህ ጋር ስንት ሞል አለን? 2 ፕላስ ቼንጅ ኢን ኤን ኢዝ ኢኳልስ ቱ እዚህ ጊቭን ላይ ማካተት እንችላለን። 2 + 1 3 ማይነስ 2 1 ሌላ አር ዩኒቨርሳል ጋዝ ኮንስታንት እንግዲህ 12ኛ ክፍል ላይ ማትሪክ ፈተና ኢንተረንስ ፈተና ስትፈተኑ መጀመሪያው ፔጅ ላይ ነው የምትሰጠው። 0.082 ዩኒቷ እንዳትሳሳቱ ሊትር አተም ፐር ሞል ኬልቪን ነው ዩኒቷ። ስለዚህ ይሄን ልንረዳ ይገባናል። ዘን ሰብስቲቲዩት ስናደርገው this is equals to we have Kc 6.5 times 10 to the power of -3 times RT change in n አንድ ስለሆነች ቀጥታ መጠቀም እንችላለን። ለምን? any number the power of 1 is the number itself, any number the power of 0 is 1 እነዚህ ፊክስድ ስለሆኑ r we have times 0.082 አተም ሊትር ኦቨር ሞል ካልቪን ታይምስ ምናችን አለች? ቲያችን 298 ካልቪን 298 ካልቪን በካልቪን ይጣፋል። ካልቪን በካልቪን ይጣፋል። እንግዲህ እዚህ ጋር ያለው ዩኒት ሞላሪቲ ነው ማለት ነው። ሞላሪቲ ለምን ማን ነው? ፐር ሞላሪቲ። ለምን እዚህ ጋር ምን ሊመጣ ይገባል? ኬፒ የምን ዩኒት? የፕሬሸር ዩኒት ሊመጣ ይገባል። ስለዚህ ይህን ካልኩሌት ስናደርገው ፒውር ናምበር መውሰድ እንችላለን። 6.5 ሲባዛ 10 to the power of -3 ሲባዛ 0.02 ሲባዛ 298 ዚስ ኢዝ ኢኳልስ እንግዲህ ዩኒትን ያስቀመጥኩት ሌላ ጊዜ እናንተ ካልኩሌት አድርጋችሁ ስታመጡ ምን ማስታወስ እንዳለባችሁ ነው። ዩኒት ካልመጣ ዩኒትን እንድታስታውሱ ነው። አመቱ 0.158 ይመጣላችኋል ማለት ነው። ዩኒት ኦፍ ፕሬሸር ብያለችኋለሁ። እዚህ ጋር ሲሰጠን የዚችኛዋ ዩኒቷን ታስታውስ ሳያስቀምጡ በመቅረታቸው ነው። ባይሰጡም ስቲል እኛ ግን በኬሲ ስለሆነ በሞላሪቲ ዩኒት ስለሆነ ምን መሆን አለባት? እሷ የዚህ ተቃራኒ። ለምን ስትጣፋ ሞላሪቲ መሆን አለበት። ሞላሪቲ ማለት ሞል ፐር ሊትር ነው። ሊትር በሊትር ይጣፋል፣ ሞል ይጣፋል። ስለዚህ እንደዛ አድርገን ይመጣል ማለት ነው። የቢ እንግዲህ አሞኒየም አዮዳይድ አለ። ዲኮምፖዝ አድርጎ አሞኒያን እና ሃይድሮጅን አዮዳይድ ለዚህ ሪያክሽን እንግዲህ ኬሲ እና ቴምፕሬቸር ተሰጠውናል። ለማስታወስ ያህል ነው። ዘን ኬፒ እንደምናውቀው ምንድነው ሪሌሽንሺፑ? ኬሲ ታይምስ አርቲ ፓወር ኦፍ ምንድነው? ቼንጅ ኢን ኤን። አሁን እንግዲህ ቼንጅ ኢን ኤን ጊቭን ማድረግ እንችላለን ማለት ነው። እዚህ ጋር ቼንጅ ኢን ኤን ኢዝ ኢኳልስ ቱ ጋዝ ሶሊድ ዊ ኦሚት ዚስ። እዚህ ኢፌክቱ ምን ስለሆነ? አንድ ስለሆነ ዛት ሚንስ ዚሮ ኢፌክት ነው። ዛት ኢዝ በአንድ ነው የምናባዛ፣ ራሱ ቁጥር ነው የሚሆነው። ስለዚህ ኢኩሊብሪየም ወደዚህም ሽፍት እንዲሆን አያደርግም፣ ወደዛም ሽፍት እንዲሆን አያደርግም ማለት ነው። ጋዞችን ብቻ ነው የምንወስዳቸው። ስለዚህ እዚህ ጋር 1 ሲደምር 1 2 አለን ማለት ነው። አር እንደ በፊቱ ስንት አለችን? 0.082 አለችን። ስለዚህ
ምንድነው ዳይሬክትሊ 7 ታይምስ 10 ዘ ፓወር ኦፍ ኔጋቲቭ 5 ኢንቱ እዚህ ጋር ፓወር ኦፍ 2 ስለሆነ የብቻውን ካልኩሌት ማድረግ እንዳለብን ነው። 0.82 ታይምስ 10 ይሄኛው ቴምፕሬቸሩ 673 ፓወር ኦፍ ስንት 2። ስለዚህ ይህን ካልኩሌት አድርገን ስናመጣ we get approximately 0.214 እናገኛለን ማለት ነው። ስለዚህ እዚህ ጋር ኬፒ ነው ካልኩሌት እያደረግን ያለ ነው። ይሄ ዩኒትም ምን መሆን እንዳለበት ነው ዩኒት ኦፍ ፕሬሸር መሆን እንዳለበት ነው። ስለዚህ ተማሪዎች ለዛሬው ቻፕተር 5 ላይ ያለው ኤክሰርሳይዝ በዚህ አበቃን፣ በዚህ ጨረስን። ቀጣይ በሌላ እስከምንገናኝ ድረስ ሰላም ሁኑ። ነገር ግን ጥያቄ የተለያዩ ያልገባችሁ ስህተት የሚመስሏችሁ ስህተትም ሊሆኑ ይችላሉ ካሉ በኮሜንት ማስጫ ላይ ያስቀምጡ። ሆኖም ግን ቪዲዮ ሞር ተደራሽም እንዲሆን እኔም እንድታበረታቱኝ ላይክ፣ ሼር፣ ሳብስክራይብ በማድረግ ቀጣይ እስከምንገናኝ ድረስ ቻው ቻው።